بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على نبينا الأمين محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. كل ما سقدمي بمجمع الله سبحانه وتعالى يهينا عينت كنا نتقام النجنانينا من التاوسبة مدرك سلام متاجلن تفدرب مسقانا لا قرب الله توداله. الحمد لله رب العالمين. بمكتلم يهن يمسله طرو بروجرام قال الله قال رسول الله صلى الله عليه وسلم يميلون عند التاوس الدلون لا متاجلن لمسجد كوميتيو لكاوي مسلموچم እንደዚሁ ለመስጂዱም ኢማሞችና ሐላፊዎች ሁሉ جزاكم الله خيرا እንላለን። نعم መስጂድን ኢማራ የምናደርግበት መስጂድ ከሚያምርበትና ከሚሸበርቅበት ነገር አንዱ ከጀማዓ ሰላት ባሻገርና በተጨማሪ የአላህ Subhanahu Wa Ta'ala እና የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግሮች የሚተላለፍበት ሙስሊሞች የሚመካከሩበት ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎችን ያነጹበት መስጂድ ነበር። ውይይት የሚያደርጉት ማንኛውንም የህይወታቸውን ጉዳይ የሆነ ጉዳይ ሲመጣ ተሰባስበው የሚወያዩበት እንደዚሁም ደግሞ የሆነ ነገር የሚያደራጁበት የሚያስተካክሉበት ዱንያ አኺራቸውን መፍትሄ የሚያገኙበት መድረክ ቢኖር ከመስጂድ የተሻለ የትም አልነበረም። ሰሃባዎች የፈሩበት ትውልዶች የፈሩበት ትላልቅ ዓለምን ያንቀጠቀጡ ዑለማዎች ሁሉ ያፈሩት ወይም የፈሩት መስጂድ ውስጥ ነበር። መድረሳቸውም ኮሌጃቸውም ሁለመናቸውም መስጂድ ነበር። መስጂድ ይሄን ድርሻውን ሲወጣ ማህበረሰቡ የተፈለገበት ደረጃ ላይ መድረስ ይችላል። ሀብታምን ከደሃ ሳይለይ ያለውን የሌለውን ቀዩን ከጥቁሩ ማንንም ሳይለይ በምንም በብሔርም በቋንቋም በቆዳ ቀለምም በማህበራዊ ደረጃም ምንም ሳይለይ ሁሉም አላህ ፊት ተሰልፈው አንድ ቦታ ላይ የሚቆሙበት ይህ የሰው ልጅ በአላህ ተቅዋ እንጂ በምንም እንደማይበላለጥ በተጨባጭ የሚታይበት መድረክ ከመስጂድ የተሻለ ቦታና ሁኔታ የለም። እንትና ይግባ እንትና ይውጣ ተብሎ አይገደብም። ሁሉም የአላህ ባሪያ የሚሰባሰብበት ነው። ይሄን አይነት ተልእኮ ማድረስ የሚችል የትኛው መስጂድ የፈለገ የተንጣለለ በጣም ያማረ ባይሆንም እንኳን ግንባታው ውስጡ በዒባዳ እስካሸበረቀ ድረስ በዕልም እስካሸበረቀ ድረስ በተቅዋ የሚፈለግበትን መልእክት እስከተወጣ ጊዜ ድረስ አላህ ዘንድ ከማንም የተሻለ ነው። ስለዚህ ይሄ እንደዚህ አይነት መድረኮች ሁልጊዜ እንደሚመቻቸው የታወቀ ነው። ሁላችንም ልንበረታበት ልንጠነክርበትና ከመስጂድ ብዙ ለአኺራችንም ለዱንያችንም የሚጠቅሙ ነገሮችን የሚሸምትበትን አጋጣሚ ማመቻቸት ይኖርብናል እላለሁ። በመቀጠልም ወደ ርዕሴ ስገባ እንድንታወስ የፈለኩት كيف ننمي تقوى الله في قلوبنا የአላህን ፍራቻ ልባችን ውስጥ እንዴት ነው የምናሳድገው በሚለው ርዕስ የተወሰኑ ነገሮችን ለመታወስ እንሞክራለን ኢንሻአላሁ ተዓላ። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala እንድንፈራው እንድንጠነቀቀው ያዘናል Subhanahu Wa Ta'ala። ያውም ተቅዋ እሱን መፍራት ትእዛዛቶቹን በተቻለ መጠን ማክበርና ክልከላውን በቁርጠኝነት መራቅና መታቀብ የአላህ Subhanahu Wa Ta'ala ትእዛዝ ነው። ተቅዋ የሚባለው ይሄ ነው። ተቅዋ የሚባለው አላህን Subhanahu Wa Ta'ala በተቻለ መጠን መገዛትና ትእዛዛቱን ማክበር፣ ክልከላዎችን በቁርጠኝነትና በእርግጠኝነት መራቅና መሸሽ ነው። ክልከላ መተው ብቻ ስለሆነ አቅም አይጠይቅም። አንድ ነገር ተው ለማለት በቃ ከዛ ነገር መታቀብ ብቻ ስለሆነ አቅም አልተጠየቀም። አላህ Subhanahu Wa Ta'ala ፈተቁላህ ማስተጣዕቱም ሲል ያቅማችሁን ያህል ፍሩኝ ሲል አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ አብራርተዋል። فإذا أمرتكم بشيء فأتوا منه ما استطعتم አንድ ነገር ስሩ ብዬ ካዘዝኳችሁ ያቅማችሁን ያክል ስሩ አሉ ረሱል ዐለይሂ ሰላቱ ወሰለም። ምክንያቱም የአንድ ተግባር እንደምታውቁት መፈጸም አቅም ይጠይቃል። መስራት ማድረግ ስለሆነ ማለት ነው፣ መተግበር ስለሆነ وما نهيتكم عنه فاجتنبوه አሉ። ክልከላን በተመለከተ ግን አንድ ነገር ከከለከልኳችሁ እጅግ ራቁት ነው ያሉት ዐለይሂ ሰላቱ ወሰለም። يقولون أي
فلتكن المعاصي في جنب وأنتم في جنب آخر إن أنتنا وانجل يتلاقي مسمر وسط مقبات اللباتشون وانجل ليلة إن أنت ليلة بتأمل مراراكن يا سايا الاجتناب يميله ابتعاد بيتشاد الله بتأمل مراراكن يا سايا لمن دنو كل كلاوج متو بيتشاسلو هنا يهون نقول ارقف فارقو متو تكبار جن مسرات من ناقر يسوون تأكل من قساقس تزازات مفصم عقم يتيقال سلازينا ያቅማችሁን ያህል የቻላችሁትን ያህል የሚባለው ተዛዝ ላይ ክልከላ ግን የቻልከውን ያህል ከወንጀል ራቅ አይባልም አንድ ሰው በቃ መራቅ አለበት ቁርጥ አድርጎ ነው መተው ያለበት ምክንያቱም አጥፊ በመሆኑ የተነሳ ነው እና አላህ Subhanahu Wa Ta'ala በዱንያም ይሁን በአኺራ ለስኬትና ለትክክለኛ ለሚፈለግበት ደረጃ ለመድረስ يعني ተቅዋ የዛ አድራሻ عنوان የዛ መለኪያ وأنه ما ساكا من قد عندهنا نقرنا يقول الله عز وجل يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون الله عز وجل بزيه بتكبر قالوا من الله يا أيها الذين آمنوا أن أنت يا مناتشو سوتشوي عبد الله بن مسعود رضي الله عنه من يلالو الله سبحانه وتعالى يهنا ملك تلا يا أيها الذين آمنوا بلو كتتعرى فأرعه سمعك ልብህን ጆሮህን በደንብ ስጠው ልብ ብለህ አድመጥ ይሄን መልእክት ይላል ከሁለት አንዱ ነውና ወይም መልካም ነገር ሊያዘህ ነው ወይም ከመጥፎ ነገር ሊከለከል ሲፈልግ ነው ያጠራሩን ስልት አስተውላችኋል እናንተ ያመናችሁ ሰዎች ሆይ እናንተ ሰዎች አይደለም ያለው አላህ Azza wa Jalla ኢዘን አማኝ የሆኑ ሰዎችን የሚጠራበት አገላለጽ ለየት ያለ ነው መልእክቱም ቀጣዩ መልእክት ራሱ በጣም ወሳኝ መሆኑን ነው የሚያሳየው አንድ ሰው ልጁን ልጄ ሆይ ሲለውና አንተ ልጅ ይሻላል እናንተ ሰዎች ምናምን ሲል ይለያያል የቃሉ አጠቃቀምና አገባብ ራሱ ወደ ራሱ ሲያስጠጋ በመልካም አገላለጽና አጠራር ሲጠራቸው የሚፈልገው በጣም አንገብጋቢ ነገር መሆኑን ያሳያል በሌላውም በኩል ቢሆን ማለት ነው يا أيها الذين آمنوا اتقوا الله الله انفروا على من أين تفراتشا حق تقاته تقبي هنا انفراتشا تفلاقي هنا انفراتشا فروت ولا تموتن إلا وأنتم مسلمون كانوا ناتشو بكر اندات موتوا الى الله عز وجل በእጃችን እኮ አይደለም ሙስሊም ሆኖ መሞት ካፊር ሆኖ መሞት አይደለም በአላህ Azza wa Jalla ልጅ ነው ግን ምንድነው የተፈለገው መስመሩን ሳትለቅ በዛ ላይ እስከ መጨረሻው ጽና ሞት በድንገት አይደለም የሚመጣው መቼ እንደሚመጣ እንዴት እንደሚመጣ አይታወቅም አይደል ስለዚህ ሙስሊም ሆኖ መሞት ማለት በየትኛውም አጋጣሚና ሁኔታ ሙስሊም ከመሆን ውጪ እንዳታስብ በሁለመና የህይወትህ ክፍል ሆይ የሰው ልጅ በዛ መስመር ላይ ተጓዝ ቀጥ ብለህ ስትሄድ ሙስሊም ሆነ ስትሄድ ሞት በድንገት ሲመጣ በዛ አቋም ላይ ሆነህ ሞትክ ማለት ነው እንጂ ሞት ሲደርስ አይደለም ትክክለኛ ለአላህ Azza wa Jalla ያለንን ታዛዥነት ልባዊ ታዛዥነት ንግግራዊ ተግባራዊ ታዛዥነታችንን ምናንጸባርቀው ልክ ሞት ቀጠሮ ሲመጣ ሳይሆን ሁሉ ጊዜ ማለት ነው በቃ ሁሉ ጊዜ ዝግጁ ሆነን እንድንኖር ነው የሚያዘን ይሄ የቁርአን አያ ሲወርድ ምን ይላሉ ሰሃበቱ ረሱላህ ሰለላሁ ዐለይሂ ወሰለም በጣም አሳሰባቸው حق تقاته የሚለው ተገቢውን ፍራቻ ፍሩ የሚለው በጣም አዳጋች ነው በቃ በተፈላጊው መልኩ አላህ እንደሚፈልገው አንተ እንደቻልከው እኛ እንደምፈልገው ሳይሆን አላህ ልክ እንደሚፈልገው ተገቢውን ፍራቻ ፍሩት ይሄ ነገር አሳሰባቸው ሲያጣይቁ አላህ Azza wa Jalla ፈተቁላህ ማስተጣዕቱም የሚለውን አንቀጽ አወረደ ያቅማችሁን ያህል አላህን ፍሩት ይላል Subhanahu Wa Ta'ala ትልቁ ጥያቄ ወንድሞች አባቶቼና እህቶቼ ትልቁ ጥያቄ ያቅማችሁን ነው የተባለው የአላህ ፍራቻ እኔ በግሌ ሁላችንም አንድ ነገር ቆም ብለን ራሳችንን መጠየቅ አለብን አላህን የአቅሜን ያክል ፈርቻለሁ እንዴ ከአቅም በላይ አይደለም ምን ችለውን ያክል ተዛዛቶችን አክብረናል ያቅማችን የፈቀደውን እስከ ጥግ ድረስ ማለት ነው የሱን መመሪያ አክብረናል ክልከላዎችን አቅማችን እስኪፈቅድ እስከ ጥግ ድረስ ለመታቀብና ከዛ ነገር ራሳችንን ለመሰብሰብ በቅተናል አልበቃንም ችሎታው አለኝ የለኝም ነኝ አይደለሁም የሚለውን ነገር ቆም ብለን መመርመር እንዳለብን ያሳየናል وقال الله عز وجل ومن يطع الله ورسوله ويخشى الله ويتقه فأولئك هم الفائزون الله عز وجل من إلال الله أن ملكتنياون يتعزز الله أن تنككو يفر عوكو يفرنا تنكاك يدرق بممرأ ولاي النسو لسكيت يبكوت برقت النسو ناتشو إلى الله سبحانه وتعالى تقوى تلك نقرسل هنا ይሄን ባህር የተላበሱትን ሰዎች አላህ Subhanahu Wa Ta'ala ከነሱ ጋር እንዳለ አብሮነቱን ገልጿል Subhanahu Wa Ta'ala በአካሉ አይደለም አብሮነቱ እንደምታውቁት አላህ Azza wa Jalla ከዓርሽ በላይ ነው Subhanahu Wa Ta'ala ከዓርሽ በላይነቱ ከሱ ልቅና ኃያልነት ማንነት ጋር የሚሄድ ነው Subhanahu Wa Ta'ala ከማንም ፍጡር ጋር አይመሳሰልም በቁርአን ላይ እንዳስቀመጠው ليس كمثله شيء وهو السميع البصير
ስለ አላህ ስሞችና ባህሪያቶች እግረ መንገዳችንን ስናረጋግጥና ስናጸድቅ ከየትኛውም ፍጥረታት ጋር ማመሳሰል የለብንም በፍጹም አይምሮአችን ላይ ወል ማለት ዝር ማለት የለበትም ጭራሽ ምክንያቱም የአላህ عز وجل ስሞችና ባህሪያቶቹ ከራሱ ልቅናና ማንነት ጋር የተያያዘ ነው ከፍጥር ጋር በምንም አይገናኝም ለዚህ ነው ቀድሞ ስለሱ ባህሪ ሲያወራ ليس كمثله شيء እሱን የሚመስል የለም ማለት خلاص ወደዚህ ሐሳብ አይምሮአችን እንዳይሄድ ልቦናችን ወደዛ እንዳይዞር ቀድሞውኑ መንገዱን ዘግቷል Subhanahu Wa Ta'ala በቃ እኔን የሚመስል የለም ሰሚና ግን ተመልካች ነኝ አለ Subhanahu Wa Ta'ala ስለዚህ ከዛ በኋላ ሰሚነቱና ተመልካችነቱ እንደ ፍጡር ነው ልንል አንችልም ማለት ነው በቃ ምክንያቱም በሩን ከመጀመሪያ ዘግቷል Subhanahu Wa Ta'ala ምክንያቱም እኛም በሰው ደረጃ አንተ የሰው ልጅ ሆይ መስሚያና መመልከቻ እንደ እንስሳ ነው እንደ ጉንዳን ነው ቢባል ደስ ይለናል አይደለም እኛም ፍጡር እሱም ፍጡር ነው ለምንድን ነው ደስ ማይለን በቃ ስለማይገናኝ ልዩነት ስላለን ነው አንተ አቅልህ እንደ እንስሳ ነው ቢባል አንድ ሰው ምንድነው የሚያስበው የሚሰማው ስሜት በቃ መመሳሰል የሌለበት አይመሳሰልም የሚመሳሰል ይመሳሰላል ፈጣሪና ፍጡር በምንም ተአምር በምንም መልኩ አይመሳሰልም ምክንያቱም ፈጣሪ ነውና ፍጡር ነውና በቃ የሚገናኙበት ምንም መስመር የለም ስለዚህ አላህ Subhanahu Wa Ta'ala እሱን ከሚፈሩትና በጎ መልካም ከሚሰሩት ጋር አብሮነቱን ይገልጻል Subhanahu Wa Ta'ala አብሮነቱ በምንድነው ከተባለ በአካሉ ሳይሆን Subhanahu Wa Ta'ala በእውቀቱና በእርዳታው ከኛ ጋር ነው ከማን ጋር ግን ለየት ባለ መልኩ እሱን ከሚፈሩትና መልካም በጎ ከሚሰሩት ጋር እንደሆነ ይናገራል ኢነላሃ መዐል ለዚነ ተቀው ወለዚነ ሁም ሙሕሲኑን አላህን ከሚፈሩትና ስራቸውን አሳማሪ ከሆኑ ሰዎች ጋር ነው ይላል አላህ Subhanahu Wa Ta'ala የሥራ ማማር መለኪያው ሸሪዓ ውስጥ ሁለት ነገር ነው አንደኛ የሚሰራው ስራ ለአላህ ሆኖ መሰራቱ ነው ለአላህ ተብሎ መሰራቱ ነው ይልኝ የሌለበት ታይታ የሌለበት ስሙልኝ የሌለበት ኢባዳ ሲሆን ነው አላህ ዘንድ ተቀባይነት የሚኖረውና ስራው ምርጥ ነው የሚያስብለው ሁለተኛው መለኪያ የነብዩን ሰለላሁ ዐለይሂ ወአሊሂ ወሰለም ፈለግ የተከተለ መሆን አለበት ያ አምልኮት ማለት ነው ምሳሌ ለመውሰድ ያክል ሶላት العصر ስንት ረካዓ ነው 4 ረካዓ ነው አይደል መሰገድ ያለበት ለማን ነው ለአላህ عز وجل አይደል ለሰው ብሎ ለስልጣን ብሎ ዱንያን ፍለጋ ብሎ ሰው ሙስሊም አይደለም እንዳይለኝ ብሎ ፈርቶ መስገድ አይቻልም መስገድ ያለበት ለማን ነው ለአላህ Subhanahu Wa Ta'ala ብቻ ነው በጀማዓ ምን እንስገደው በግል ምን እንስገደው በየትኛው መልኩ ብንሰግደው ይሄ አንዱ ነው ሁለተኛ ስንት ረካዓ ነው 4 ረካዓ ነው አንዱ ሰው ኢማኔ ጠንካራ ነው ወይም ደካማ ነውና 5 አርጌ ልስገድ ቢል ተቀባይነት አለው የለውም ለምንድን ነው የሌለው ወሬ አይደለም የጨመረው ልብ በሉ ተክቢራ ነው አይደል ፋቲሃ ነው የጨመረው سبحان ربي العظيم سبحان ربي الاعلى ሌሎቹ ረካዓዎች ላይ የሚደረገው ነው ያደረገው ኢባዳ ነው እየሰራ ያለው ነገር ዚክር ነው ሶላት ነው ሌላ ምንም ነገር የለውም ግን ተቀባይነት የለውም በሙስሊሞች የጋራ ስምምነት بإجماع المسلمين مسافر ከሆነ ስንት ረካዓ ነው 2 ረካዓ መስገድ ይችላል አይደል ከዛ ውጭ ያለ አማራጭ ሶስተኛ የለም ለምንድነው ተቀባይነት የለውም የምንለው ሶላት እየሰገደ ዚክር ሆኖ ኢባዳ ሆኖ ለምንድነው ተቀባይነት የሌለው በሸሪዓ የተቋጠረ የተገደበ ነገር ስላለው ነው ነብዩ አለይሂ ሰላቱ ወሰለም صلوا كما رايتموني اصلي ብላ 4 ረካዓ ነው መጨመር አይቻልም ኢማኑ ቢጨምርም ተራራም ያክል ኢማን ቢኖረው ትንሽዬ ጉንዳን ጩጫን የሚያክል ኢማን ቢኖረው አይለወጥም ሁክሙ አይደል የሸሪዓ ሁክም ሁሉም እንደዚህ መሆን አለበት የነብዩን ሰለላሁ ዐለይሂ ወሰለም ፈለግ ካልተከተለ ረካዓው ስለበዛ አይደለም አጅሩ የሚያገኘው በቃ ከሱና ጋር ገጥሟል ወይንስ አልገጠመም ታዲያ አላህ عز وجل አብሮነቱን የገለጸው ከማን ጋር ነው እሱን ከሚፈሩትና ስራቸውን ከሚያሳምሩት ስራ ማሳመሪያ ሁለት ነገሮች ናቸው ብለናል አንደኛ اخلاص العمل لله عز وجل ስራው ለአላህ ብቻ ብሎ መፈጸም ሁለተኛ ያንን ኢባዳ የኢባዳው አፈጻጸምና ተገባበር የነብዩን ሰለላሁ ዐለይሂ ወሰለም ፈለግ የተከተለ መሆን አለበት የዚህን ጊዜ አላህ የአላህን እገዛና እርዳታ አብሮነት እናገኛለን አላህ እሱን ከሚፈሩት ሰዎች ጋር ለሚፈሩት ረዳት ወዳጅ መሆኑን ተናግሯል ኢነላህ ወላሁ ወሊዩል ሙተቂን መጨረሻው የሚያምረው የሚሰምረው እሱን ለሚፈሩ ሰዎች እንደሆነም ሲናገር ወልዓቂበቱ ሊልሙተቂን ይላል መጨረሻው የሚያምረው የሚሰምረው የደስ የሚለው እሱን ለሚፈሩ ለሚጠነቀቁ ሰዎች ነው ይላል አላህ ከነዚህ ሰዎች ያደርጋል በዱንያም ይሁን በአኺራ ከሚገጥሙ ፈተናዎችና አደጋዎች ነፃ ወጥተው ለስኬት የሚበቁት እሱን የሚፈሩት እንደሆነ ተናግሯል ወነጀይና الذين آمنوا وكانوا يتقون ይላል አማኞችን ከአደጋ አዳልናቸው
አላህንም ይፈሩ ነበርና ይላል። ثم ننجي الذين اتقوا ስለ አኺራው ሲያወራ ጀሃነምን ሁሉ እንደሚሻገር ሲናገር ምን አለ? ወይም እሳት ውስጥ ገብቶ ሰው እንደሚያልፍ ሲናገር ምን አለ? ثم ننجي الذين اتقوا አላህን عز وجل የሚፈሩ ሰዎችን ከጀሃነም የእሳት አደጋ يوم القيامة እናድናቸዋለን ይላል። وقال إن للمتقين مفازا አላህን ለሚፈሩ ሰዎች ታላቅ ስኬት አለላቸው ይላል። አላህ ከነዛ ያድርገን። والمتقون من المؤمنين هم أولياء الله يا الله ወዳጅ እንዳለ ታውቃላችሁ አይደል? አላህ ወልዮች አሉት ወዳጆች አሉት። ልክ የሸይጣን ወዳጆች እንዳሉት ሁሉ የአላህ ወዳጆች አሉ። የአላህ ወዳጆች መለኪያቸው ቁርአን ላይ መስፈርቱ ተቀምጧል። እውቀት አልተገደበም፣ ብሔር አልተገደበም፣ የሥራ ዘርፍ አልተገደበም። መለኪያው የሚከተለው ብቻ ነው። አላ ኢላላህ ንቁ፣ አዋጅ አድምጡ፣ አስተውሉ። ኢነ አውሊያ አላህ የአላህ ወዳጆች እኮ በርግጥ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ፍርሃትም ይሁን ስጋት የለባቸውም፣ ሐዘን የለባቸውም። እነማን ናቸው እነዚህ? አለዚነ አመኑ ወካኑ የተቁን እነዚያ ያመኑና አላህን ይፈሩ የነበሩ ሰዎች ናቸው አለ አላህ። ጠይብ ስለዚህ ምን ተባለ? መን ካነ ሊላሂ ተቂያ ካነ ለሁ ወልያ አላህን የሚፈራ ማንም ሰው ዓሊምም ይሁን ጃሂል፣ ነጋዴም ይሁን ተራ ስራ ይስራ፣ የትኛውም እርከን ላይ የሥራ እርከንና ክፍል ላይ ይሁን ሐላል እስከሆነ ጊዜ ድረስ ወንድም ይሁን ሴት አማኝ ሆኖ አላህን ከፈራ የአላህ ወልይ ነው። አላህን አምኖ አላህን ከፈራ የአላህ ወልይ ነው። እነዚህ የአላህ ወልዮች ነጋዴዎች መሃል ሊገኙ ይችላሉ። እንዳልኳችሁ የሥራ እርከን የትኛውም የሥራ እርከን ላይ ሊገኙ ይችላሉ። ሴቶች ጋር ሊገኙ ይችላሉ። ወጣቱ ጋር ሊሆን ይችላል። ብቻ የትኛውም የሥራ ዘርፍ ላይ ይሁን የትኛውም ደረጃና ማዕረግ ይሰጠው ዱንያ ባለ ሰው አላህን የፈራ አማኝ የሆነ የአላህን መመሪያ ያከበረ ሰዎች ቢያቁለትም ባያቁለትም የአላህ ወዳጅ ነው። የአላህ ወልይ የሚባል የግድ አጃቢ ሊያስፈልገው ይችላል። ለየት ያለ አለባበስ ላይኖረው ይችላል። ግልጽ ነው። ነገር ግን የአላህን መመሪያ ጠብቆ ከሄደ ሙእሚንና ሙተቂ ከሆነ አላህ ራሱ ወዳጁን የሚመርጠው እሱ አይደል? እገሌ እኮ ነው ወዳጄ ብሎ የሚለካው እሱ አይደል? እኛ አይደለን የምንለካው። መቼም የአላህን ወዳጅ አላህ ነው ሊነግረን የሚችለው። ነቢዩ ዓለይሂ ሰላቱ ወሰላም ናቸው አይደል ሊነግሩን የሚችሉት። ስለዚህ አላህ ምን አለ? የኔ ወዳጆች ማለት አለዚነ አመኑ ወካኑ የተቁን ያመኑና ትእዛዛቴን በትክክል በማክበር ጠንቃቃዎቹ ናቸው አለ። የትኛውም እርከን ላይ እንሁን ብያቸዋለሁ። አማኞችና አላህን ፈሪዎች ከሆንን የአላህ ወዳጆች ነን። አማኝና የአላህ ወዳጅ የአላህን ፈሪ ካልሆነ ማንም ቢሆን የሸይጣን ወልይ ሊሆን ይችላል እንጂ የአላህ ወልይ አይሆንም። ሌላው ተቅዋ ቅድም እንዳልኳችሁ የአላህን ትእዛዛት እንዲሁም የነቢዩን ዓለይሂ ሰላቱ ወሰላም ትእዛዛት በተቻለ አቅም መተግበርና ክልከላዎቻቸውን በቁርጠኝነት መተው ነው። ጠይብ አላህን እንዴት ለመፍራት እንችላለን? ምንድን ነው የሚረዳን ሲባል አንደኛ ከሚረዱ ነገሮች መካከል የተወሰኑትን ለማየት ያክል የዱንያና የአኺራን ጉዳይ ማስተዋልና ማጤን ያስፈልጋል። የሁሉንም መጠንና ልክ ማወቅ ያስፈልጋል። فإن هذه المعرفة አንድ ሰው የዱንያን ልክና ምንነት ካወቀ የአኺራን ልክና ምንነት ከተረዳ እድለኛ እንዲሆን ያደርገዋል። ዱንያን ለአኺራው እንዲጠቀም ያደርጋል። ዱንያው አኺራውን እንዳያጠፋበት ይጠነቀቃል። ውጤቱ ምን ይሆናል? ከጀሃነም ተጠብቆ ጀነት የሚገባ ይሆናል። ለዚህ ነው አላህ ስብሓንሁ ወተዓላ ጀነት ለማን እንደተዘጋጀ ተናግሯል። ኡዒደት ሊልሙተቂን አላህን ለሚፈሩ ለጠንቃቃዎቹ ነው የተዘጋጀችው ጀነት ይላል። ያ ብርቁ አገር፣ ያ ውዱ አገር፣ ያ ስንቱ ደማቸውን ያፈሰሱለት እንቅልፋቸውን ያጡለት ነቢያቶች፣ የአላህ ዐዘ ወጀል የአላህ መልእክተኞች፣ እንደዚሁም ደግሞ የአላህ ወዳጆች ሳሊሖቹ፣ ሰሓባዎቹ፣ ከዛ በኋላ የመጡት ደጋጎቹ ዑለማዎቹ፣ ዓቢዶቹ፣ ተቅዮቹ በጣም የለፉለት ብዙ ያለቀሱለት ብዙ መስዋዕትነት የከፈሉለት ነፍሳቸውን፣ ገንዘባቸውን፣ ማንነታቸውን አሳልፈው የሰጡትን ጀነት ማግኘት የሚችለው የሚታደለው አላህን የፈራ ሰው ብቻ ነው። ጀነት በዝምድና አይገባም፣ በዘር አይገባም፣ በቋንቋ አይገባም፣ በምንም ነገር በሀብት በስልጣን በምናምን አይገባም። የሰራ ይገባል፣ ያልሰራና በምኞት የቀረ ምኞት ሆኖ ይቀርበታል። ምንም ያገኘው አይነት ጥቅም የለም። ተቅዋን እንዴት እናሳድጋለን? ልባችን ውስጥ የአላህን ትእዛዝ ቅድም እንዳልኳቸው ነው። ምንም ለየት ያለ ተአምር የለውም። ዲናችንን መማር
የተማርነውን ነገር በአግባቡ መረዳትና ማመን ከዛ ወደ ተግባር ከቀየርን ተቅዋን ማሳደግ ችለናል ልባችን ውስጥ ማለት ነው። ይህን ያደረገ ሰው አላህን አውቆ በመጠኑ አላህን የተገዛ እንዳቅሙ አላህ ሂዳያን ይጨምርለታል፣ ስኬትን ይጨምርለታል፣ ተውፊቅን ይጨምርለታል፣ ጽናትን ይጨምርለታል። አላህ ስብሓነሁ ወተዓላ እንዳለው ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም። እነዛ መልካምን መንገድ የጀመሩትን ሰዎች የተቃኑት ሰዎች አላህ ቅናቻን ጨመራቸው ይላል፣ ጽናትን ጨመረላቸው። ወአታሁም ተቅዋሁም ጥንቃቄያቸውን የአላህን ፍራቻንም ሰጣቸው ይላል። ስንጀምር ነው አላህ የሚጨምርልን እንጂ በምኞት አይደለም። ምን አለ እንደነንትና በሆንኩኝ ዲን በዛ አይገለጽም። ለዚህ ነው ምንድነው የተባለው ليس الإيمان ይላል الحسن البصري ليس الإيمان بالتحلي ولا بالتمني إيمان بمجاجيت አሊያም በምኞት አይገኝም። إنما الإيمان شيء وإنما الإيمان شيء وقر في القلب وصدقه العمل إيمان እኮ ማለት በልብ ውስጥ የሰረጸ ያረፈና ከዛ በተግባር የተረጋገጠና በተግባር የተተረጎመ ነው ይላሉ። ሐቂቃ ይሄ ነው ተቅዋና ኢማን የሚባለው እንጂ ሌላ ነገር የለውም። የኸይርን መንገድ የጀመረ አላህ ያሳካለታል፣ ዕውቀትን ይጨምርለታል፣ ዒባዳውን ይጨምርለታል፣ ታዛዥነቱን ይጨምርለታል፣ የኸይርን መንገድ ሁሉ ያገራለታል። ኸይርን የተወ ግን ችላ ያለ እየሰነፈ እየሞተ ይወርዳል። ለተቅዋ ከሚረዱ ነገሮች መካከል ጾም ላይ መጠንከር ነው። ጠብዓን የመጀመሪያው እምነትን በደንብ ማጽናት ማጥራት ያስፈልጋል። እምነት ተውሂድ ዓቂዳ በእውቀት ነው ሊጠራ የሚችለው። በቁርአንና ሐዲስ ያዝነው እምነት ሊኖር ይችላል። የሆነ አቋም ይዘን ሊሆን ይችላል። ከየት እንደወሰድነው ማናቃቸው ብዙ እምነቶች ሊኖሩ ይችላሉ። ከወዳጆቻችን እንውሰድ፣ ከጎረቤቶቻችን እንውሰድ፣ ከካፊሮች እንውሰድ፣ ከባዕድ ከዘመድ ከሩቅ ማናቃቸው ግን አንዳንዴ ውስጣችን ሰርጸው የሚገቡ እምነቶች አሉ። እነዛ የግድ ቁርአንና ሐዲስ ውስጥ መጥተው መፈተሽ የግድ ነው የሚሉት። ምክንያቱም ማንነታችንን የሚመረምርልን ሳይዋሽና ሳይደብቀን የሚነግረን ከቁርአንና ከሐዲስ ማን የተሻለ ማንም የለም። የሆነ ወዳጅ የሆነ ሰው ጋር ብንሄድ ሀብታችንን አይቶ ጫናችንን አይቶ ስልጣናችንን አይቶ ኮስተር ብሏል ላላ ብሏል የሚለውን አይቶ የሆነ ነገር ሊነግረንም ሊደብቀንም ይችላል። ግን አላህ ሱብሓነሁ ወተዓላ የሚሆን መልእክተኛው ሰለላሁ ዐለይሂ ወሰለም ከኛ የሚደብቁት ምንም ነገር የለም። ለዚህ ነው እኛ ዲንን ተምረን ከቁርአንና ሐዲስ ጋር ቁጭ ብለን ስናይ እኛና ቁርአንና ሐዲስ ብዙ ጋፕና ክፍተት እንዳለብን እናያለን። አጂብ እንላለን። ሰሓበቱ ረሱልላህ ሰለላሁ ዐለይሂ ወሰለም ልበሉ የነበሩበት እምነትና አቋም ነበር አይደል? ነብዩ ዐለይሂ ሰላቱ ወሰላም ከመላካቸው በፊት የተደበላለቀ እምነት አለ፣ ትክክልም የሆነ ነገር አለ፣ የተሳሳተም እምነት ነበራቸው። ነብዩ ዐለይሂ ሰላቱ ወሰላም መተው ሲያርሟቸው እያንዳንዱን እርምጃ እያንዳንዱን ነገር ከነብዩ ዐለይሂ ሰላቱ ወሰላም ልባቸውን ከፍተው ነበር የሚጠብቁት። ለምሳሌ ከነበሩት ክስተቶች አንዱ ሐጀተል ወዳዕ ላይ የሚያውቁትን ጥያቄ ጠይቀዋቸው ሰሓባዎቹ እኛ እናቅም ብለው የረሱልን ዐለይሂ ሰላቱ ወሰላም እርማትም ካለ መልስ በጉጉት ይጠብቁ ነበረ። ይሄ አሁን ያለንበት ወር ምን ወር እንደሆነ ታውቃላችሁ ሲሉ ሰሓቦቹ ግራ ገባቸው፣ ዝም አሉ። አናቅም እንዴ ዙልሒጃ አይደል እንዴ አሉ ረሱል ዐለይሂ ሰላቱ ወሰላም። ሰሓባዎቹ እኮ ወሩ ጠፍቷቸው አይደለም የሆነ እርማት ይኖራል በማለት ነው ቀድሞ መናገር የማይፈልጉት፣ በቃ ለመታረም ዝግጁ ስለሆኑ ማለት ነው። ነብዩ ዐለይሂ ሰላቱ ወሰላም የሚታረመውን ነገር እያረሙ ትክክል የሆነውን እያጸኑ ሲቀጥሉ ስለነበረ ሙሉ ዝግጁነት ነው የሰጡት፣ ራሳቸውን አሳልፈው ማለት ነው። ትክክለኛ ሙስሊም መሆን ምንችለው ልክ እንደ ሰሓበቱ ረሱልላህ ሰለላሁ ዐለይሂ ወሰለም ማንነታችንን ትተን ባህላችንን ማንኛውም ነገር ትተን ንጹህ ማንነታችንን ለቁርአንና ለሐዲስ ሰተን ቁርአን እንዲያርመን ሐዲስ እንዲያርመን ትክክለኛ ዲን በትክክለኛው ዲን እንድንታረም ነው ራሳችንን ዝግጁ ማድረግ ያለብን። የዚህን ጊዜ ንጹህ ሰዎች እንሆናለን እንጂ አንዳንዱ ቁርአንና ሐዲስ እሱ እንዲከተለው ይፈልጋል። ለምን እንደዚህ ይባላል ይላል። ቁርአንና ሐዲስን መሪ ሳይሆን ተመሪ እንዲሆን የሚፈልግ ሰው አለ። ይህ ስህተት ነው። ለምን እኛማ እኮ ንጹህ ብንሆን ኖሮ ምንም አያስፈልገንም ነበር። ነገር ግን ነብዩ ዐለይሂ ሰላቱ ወሰላም አላህ ያላካቸው ለምንድን ነው? እነዛን ማህበረሰብ ከነበሩበት የተሳሳተ እምነት፣ የተሳሳተ ስነ ምግባር፣ የተሳሳተ ግንኙነትና ማህበራዊ ኑሮ አርመዋቸው ወደ ትክክለኛ ማንነት እንዲመልሷቸው ነው። እኛ ከነዛ የተሻለ የተለየ ትውልዶች ልንሆን አንችልም። ሁላችንም እኮ ቁመን ራሳችንን ብንገመግም እንደ ባህሪ ደረጃ ከትክክለኛ
ትክክለኛ ሚዛን ጋር ስናስቀምጥ ሁላችንም የምናውቀው ነገር አለ አይደል? የባህሪ ጉድለት እንዳለብን ይሄ ባህሪ ልክ አይደለም። ከራሳችን ጋር ቆመን ስናወራ ይሄ እንደዚህ አይነት ባህሪ ያለብኝ ልክ አይደለም እንላለን። በትክክለኛ አቅል ስንመዝነው ማለት ነው። ስሜታዊ ስንሆን ግን ልክ ነኝ ብለን ድርቅ እንላለን። ለቁርአንና ለሐዲስ ያለን እጅ መስጠት እንደዚህ መሆን አለበት ሁላችንም። ምክንያቱም ብዙ እንዳልኳችሁ ከእምነት አንፃር፣ ከባህሪ አንፃር፣ ከማህበራዊ ኑሮ አንፃር ከተለያየ አካል ለምን ወስደው አውቀንም ይሁን ሳናቅ ተጽዕኖ የሚያሳድሩብን ብዙ ነገሮች አሉ። ወላጆች ተጽዕኖ አሳዳሪ ናቸው። ማህበረሰብ ተጽዕኖ አሳዳሪ ነው። ትምህርት ቤት ተጽዕኖ አሳዳሪ ነው። ብዙ ነገር ያ የሚያድርብን ተጽዕኖ መጥፎም ጥሩም ሊሆን ይችላል። ግምገማውን በምንድን ነው የምንለካው? እዚህ ጋር ያለው እምነቴ ልክ ነው አይደለም የሚለው መለኪያ ምንድን ነው ያለን? መፈተሻ የግድ ሚዛን ያስፈልጋል አይደል? ከቁርአንና ከሐዲስ የተሻለ ምንም አይነት ሚዛን የለም። መመዘን የምንችለው ሰው ሲነግረን አንዳንዴ ሊከብደን ይችላል። ይሄ ሰውዬ ከኔ ምን አለው ልንል እንችላለን። ዲንን ከተማርን ግን ሐቅን ካወቅን ግን ራሳችንን ማንነታችንን በቁርአንና ሐዲስ ሚዛን ውስጥ ስንገመግም ስተትና ችግራችን የቱ ጋር እንደሆነ እናውቀዋለን፣ እናርመዋለን። ምንም ጭቅጭቅ ሳይኖር ማለት ነው፣ ምንም ሳንነታረክ። ካላወቅን ግን ችግር ውስጥ እንገባለን። ሁልጊዜ የሚመራን ሰው ያስፈልገናል።